ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ እያልን የግንቦት 15 ቀን 2018 ዓመተ ምህረት የሰዓቱን ዜናዎቻችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ በአክብሮት እየጠየቅን ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ የጣና ሳተላይት ቴሌቪዥን ቤተሰብ እንዲሆኑ ጋበዝን። በቅድሚያም አርዕስቶቹን እነሆ። የፋኖ ኃይሎች በቆቦ ግንባር ባደረጉት ተጋድሎ ድል መቀዳጀታቸውን ሲያስታውቁ በዚሁ በወሎ ቀጠና ከነሙሉ ትጥቃቸው ፋኖን የተቀላቀሉ የአገዛዙ ሰራዊት አመራሮችና አባላት ስለመኖራቸው ተገልጿል። የቆቦ ልዩ ተጋድሎና የቀጠናው አሁናዊ እንቅስቃሴ በተመለከተ እንዲሁም ብልጽግና ያስተማራቸው ድሮኖች በሸዋ ምን አደረጉ የሚለውን በቀዳሚው ዜናችን እናስደምጣችኋለን። የብልጽግናው አገዛዝ ገመና በአርሶ አደሮች አንደበት ተገልጿል። በብልጽግናው አመራሮች ካርዱን አወጣችሁ ስጡን፣ እኛ ብልጽግናን እንመርጥበታለን የተባሉት አርሶ አደሮች የኮሮጆ ዝግጅት አጋልጠዋል። ዝርዝሩን ተሰሙታላችሁ። በኦህዴድ ብልጽግና ጥቃት ተከፍቶባቸውና በአንድ ጠባብ ትምህርት ቤት ውስጥ ታሽገው በአስቸጋሪ ሁኔታ እንደሚገኙ የሲዳማ ክልል ህዝቦች ገልጸዋል። በቀጠናው የተቀሰቀሰው ግጭት እየተባባሰ መምጣቱ የተሰማ ሲሆን የኦሮሚያ ክልል የጸጥታ ኃይልም በሜካናይዝድ የታገዘ ኃይል ወደ ሲዳማ እያስገባ መሆኑም ተሰምቷል። ይህንን ተከትሎ ነዋሪዎቹ ምን ላይ ደረሱ? የኦህዴድ አዲስ ዘመቻስ ምን ላይ ያነጣጠረ ነው የሚለውን መረጃ አጠናክረናል። አብራችሁን ስትቆዩ ተሰምታላችሁ። ሱዳን በ24 ሰዓታት ውስጥ ሁለተኛውን ሰው አልባ አውሮፕላን መትቼ ጥያለሁ ብላለች። በሱዳን ብሉ ናይል ግዛት ተመቶ የወደቀው ሰው አልባ አውሮፕላንና ባለቤትነቱን በተመለከተ ዝርዝር መረጃዎችን ይዘናል። እነዚህና ሌሎች ለሰዓቱ የተመረጡና ያልተሰሙ መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ አብራችሁን ቆዩ። በሰሜን ወሎ ራያ ቆቦ ወረዳ በአራት ግንባሮች በተደረገ ውጊያ ፋኖ ድል መቀዳጀቱና የአገዛዙ ኃይል ከፍተኛ ወታደራዊ ኪሳራ ማስተናገዱ ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ምኒልክ ዕዝ 102ኛ ኮር በራያ ቆቦ ወረዳ በአራት ግንባሮች ባደረገው ውጊያ በርካታ የመንግስት ወታደሮች መገደላቸውን አስታውቋል። መብረቃዊና የተቀናጀ ነበር በተባለው የፋኖ ኃይሎች ጥቃት ከ80 በላይ የአገዛዙ ወታደሮች ሲገደሉ 22 የሚሆኑት ደግሞ በፋኖ መማረካቸው ተገልጿል። በፋኖ የተሸነፈው የአገዛዙ ኃይል ሁለት ኦራል ሙሉ አስክሬን ጭኖ ቀጠናውን በመልቀቅ ወደ ቆቦ ከተማ መፈግፈጉና በሆርማት ወታደራዊ ካምፕ ቁስለኞቹን ማራገፉን የጣና ሳተላይት ቴሌቪዥን የግንባር ምንጮች ገልጸዋል። በዚያው ወደ ውጊያ ፋኖ በርካታ የቡድንና የነፍስ ወከፍ መሳሪያዎችን እንዲሁም ወታደራዊ ቁሳቁሶችን መማረኩንም የዙ ህዝብ ግንኙነት ክፍል ገልጿል። በፋኖ ጥቃት የተበሳጨው የአገዛዙ ኃይል በዋጃ ከተማ ሀብሎ መንደር ተብሎ በሚጠራው ቦታ በከፈተው የከባድ መሳሪያ ድብደባ ህጻናትን ጨምሮ በርካታ ንጹሃን ዜጎች የተገደሉ ሲሆን ሀብትና ንብረት ወድሟል። የመንግስት ወታደሮች በዘፈቀደ በፈጸሙት የከባድ መሳሪያ ድብደባ ሳቢያ ከሞቱት በተጨማሪም በርካቶች መቁሰላቸውም ተነግሯል። ይህ በእንዲህ እንዳለ በሰሜን ወሎ ቀጠና የሚንቀሳቀሰው የአገዛዙ 58ኛ ክፍለ ጦር የሰራዊት አባላት ስርዓቱን በመክዳት በከፍተኛ ሁኔታ ወደ ፋኖ እየገቡ መሆናቸውን በአካባቢው የሚንቀሳቀሱ የፋኖ ኃይሎች አስታውቀዋል። ዛሬና ትናንት በርካታ የክፍለ ጦሩ አባላት የአማራ ፋኖ ብሔራዊ ንቅናቄ ወሎ ምኒልክ ዕዝ 102ኛ ኮርን ተቀላቅለዋል ተብሏል። ፋኖን የተቀላቀሉት ወታደሮችም በሰራዊት ውስጥ የእርስ በርስ አለመተማመንና መጠራጠር፣ ዘር ተኮር ግድያ እንዲሁም አድሏዊ አሰራርና ከጊዜ ወደ ጊዜ እየተባባሰ በመምጣቱ ወደ ፋኖ ለመቀላቀል ተገደናል ማለታቸው ተሰምቷል። የዙ ቃል አቀባይ ክፍል እንደገለጸው በእግረኛ ውጊያ የተሸነፈው አገዛዙ ተጨማሪ ኃይል እንዲላክለትና የአየር ኃይል ድጋፍ እንዲደረግለት ጠይቋል ነው የተባለው። ይህንን ተከትሎም በሸዋ የተለያዩ አካባቢዎች ዛሬም ከማለዳው 1 ሰዓት ተኩል ጀምሮ ከፍተኛ የሆነ የድሮን ቅኝት እየተደረገ መሆኑን የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ መረጃና ደህንነት ክፍል ገልጿል። የድሮን ቅኝቱ እየተደረገ ያለው በሳሲት፣ በጋውና፣ በመሃል አምባ፣ ባይዞሽ፣ በአሞራ፣ በጭምበሬ፣ በቦዞ፣ በመጥቆሪያና ግፈት በተባሉ ቀጠናዎች እንደሆነ የዙ ቃል አቀባይ ክፍል ጨምሮ ገልጿል። ድሮኖቹ ከመቼውም ጊዜ በላይ ዝቅ ብለው አሰሳና ቅኝት እያደረጉ መሆናቸውን የዓይን እማኞቹ ለጣና ሳተላይት ቴሌቪዥን ተናግረዋል። የብልጽግናው አገዛዝ ገመና ተጋለጠ። ብልጽግና በጎንደር ደብረታቦር ከተማ ለገበያ የሄዱ አርሶ አደሮችን በማስገደድ ምርጫ ካርድ በስማቸው እንዲያወጡ ካደረገ በኋላ በአርሶ አደሮች ስም የወጣውን የምርጫ ካርድ በከተማው ካርዶች ሰብስበው መውሰዳቸው ተገልጿል። የብልጽግናው ካርዶች ምርጫ ካርዱን ከአርሶ አደሮቹ ሲቀበሉ
ወዳላችሁበት መተን ለማስመረጥ ፋኖ ያስተጓጉልብናል። ስለዚህ በስማችሁ ብቻ አውጡልንና እናንተ የምርጫው ቀን በሰላም በቤታችሁ ትውላላችሁ፣ ካርዳችሁ ደግሞ በእኛ አማካይነት ብልጽግናን ይመርጣል ማለታቸው ነው የተሰማው። ብልጽግና በተለያዩ አካባቢዎች የሚያደርገው የምርጫ ቅስቀሳ የፋኖ ኃይሎች በሚከፍቱት ጥቃት እየተስተጓጎለ መሆኑን ተከትሎ ውጥረት ውስጥ መግባቱን ተገልጿል። ብልጽግና በአየርና በሜካኒዝም ታጅቦ እንኳን በሰላም ወጥቶ ለመግባት እየተፈተነ ባለበት በዚህ ወቅት በተለይም በአማራ ክልል ምርጫው ለይስሙላ የሚደረግ እንጂ ነጻ ፍትሐዊና ዲሞክራሲያዊ የሚሉ ዋና ዋና መርሆችን ብልጽግና አስቀድሞ የጣሰ ስለመሆኑ በስፋት ሲነገር የቆየ መሆኑ ይታወሳል። አገር በጦርነት ተወጥራ ህዝብ ሰላምና እረፍት ባጣበት በዚህ ወቅት መራጮች የሌሉበት ምርጫ ማድረግ ከፍተኛ ዋጋ የሚያስከፍልና ለሌላ እልቂት በር የሚከፍት ነው በሚል የፋኖ ኃይሎችን ጨምሮ ብዙዎቹ ቀደም ብለው ተቃውሞት ነበር። እንደተፈራውም ገና በሂደቱ ከምርጫው ጋር በተያያዘ በአማራ ክልል በርካታ ወጣቶች የተገደሉ ሲሆን በአዲስ አበባ እስር ቤት የተወረወሩት ወጣቶችም በርካታ ናቸው። ምርጫው ሊደረግ ቀናቶች በቀሩበት በአሁኑ ሰዓት አብዛኞቹ ተፎካካሪ ፓርቲዎች ከምርጫው የራቁ ቢሆንም አሁን ደግሞ የብልጽግና የምክር ቤት እጩ ተወዳዳሪዎች ለብልጽግና አጃቢ አንሆንም በሚል ከምርጫው ራሳቸውን እያገለሉ ይገኛሉ። በሰሜን ወሎ ላስታ ቀጠና የብልጽግና ምክር ቤት ተመራጩ ፋኖን ሲቀላቀሉ የምክር ቤት አባሉ በሰሜን ወሎ ቡግና ወረዳ የክልሉ ምክር ቤት እጩ ተወዳዳሪ ነበሩ ተብሏል። ጣና ሳተላይት ቴሌቪዥን ከ3 ቀናት በፊት በሰራው ዘገባ አቶ ይስሐቅ ወልዳይ የተባሉ የኢህአፓ አባልና የተወካዮች ምክር ቤት ተመራጭ በኢትዮጵያ ውስጥ ምርጫ ለማካሄድ የሚያስችሉ ሁኔታዎች የሉም፣ የጠየቅናቸው ጥያቄዎችና ቅድመ ሁኔታዎች አልተሟሉም በሚል ከምርጫው ራሳቸውን ማግለላቸውን ዘግበን ነበር። ምርጫው በተቃረበበት ወቅት የራሱ እጩ ተወዳዳሪዎች ሳይቀር ራሳቸውን ማግለላቸው ለብልጽግናው አስተዳደር ትልቅ ፈተና ነው። ብልጽግና በየጊዜው መጋለጡን ተከትሎ በአዲስ አበባ ከተማ ሌላ ውሳኔ መተላለፉም ተሰምቷል። ብልጽግና ባሳለፍነው ህገወጥ ውሳኔ ምርጫን አቋርጠውና ረግጠው የሚወጡ ፓርቲዎች ካሉ መሪዎቹ በወንጀለኝነት እንዲያዙና ስራ አስፈጻሚዎቻቸውም እንዲታሰሩ ተወስኗል ነው የተባለው። ስለዚህም ፓርቲዎቹና አባላቱ ከማን ጋር ግንኙነት እንዳላቸው ጥብቅ ክትትል እንዲደረግና የተጠናከረ ሪፖርት እንዲቀርብ በሚል አቅጣጫና ትዕዛዝ ተሰጥቷል ሲሉ የጣና ሳተላይት ቴሌቪዥን የውስጥ ምንጮች ገልጸዋል። በርካታ የፖለቲካ ፓርቲዎችን ባንድ ያቀፈው ትብብር ለኢትዮጵያ አንድነት ታሳሪዎች እንዲፈቱ፣ ጦርነት እንዲቆምና ምርጫ ለማድረግ አስቻይ ሁኔታዎች እንዲፈጠሩ በሚል 8 ጥያቄዎችን አቅርቦ እንደነበር ይታወሳል። እነዚህን ጥያቄዎች ያቀረቡ የፓርቲው ሰዎች ከምርጫው ይወጣሉ በሚል ስጋት ያደረበት መንግስት በአመራሮቹ ላይ ክትትል እያደረገ መሆኑም ተሰምቷል። ቀደም ብሎ በተደረገው ውይይት መንግስት የፖለቲካና የህሊና እስረኞችን ለመፍታት ከፓርቲው አመራሮች ጋር ተስማምቶ የነበረ ቢሆንም አሁን ላይ ግን ብልጽግና ቃሉን አጥፏል። የምርጫ እጩ ተወዳዳሪዎች እየወጡ ባለበትና ሌሎችም ለመውጣት በር ላይ በቆሙበት በዚህ ወቅት አገዛዙ አሁንም በህገ ወጥ መንገድ የምርጫ ካርድ እያደለ ይገኛል። ምርጫ ቦርድ አሳትሞ የላከውና የብልጽግናን ኮረጆ ለመሙላት የተዘጋጀው ካርድ በተለይም በአማራ ክልል በወታደራዊ ካምፖችና በሌሎቹ የጸጥታ ተቋማት ውስጥ ብቻ ተከማችቶ ይገኛል። ግጭቱ በሁለቱ ክልሎች ህዝቦች መካከል ከፍተኛ ቁርሾ እየፈጠሩ ነው ተባለ። በኦህዴድ ብልጽግና ጠባጫሪነት የተጀመረው የታጣቂዎች ግጭት በወራና መኖሪያ መንደሮችን በማቃጠል ብዙሃኖቹን ጎዳና ላይ ስለማስወጣቱ እየተነገረ ነው። በሲዳማና በኦሮሚያ ክልሎች አዋሳኝ አካባቢዎች በተቀሰቀሰው ግጭት ሳቢያ እየተፈናቀሉ የሚገኙ ዜጎች በአስቸጋሪ ሁኔታ ውስጥ እንደሚገኙም ተገልጿል። ከአካባቢው የሚወጡ መረጃዎች እንደሚያመለክቱት ግጭቱን ተከትሎ በተለይ የሲዳማ ተወላጆች ለከፋ ችግር ተዳርገዋል። ምንጮቹ በቦታው ያለውን አስቸጋሪ ሁኔታ ተመልክተው ለጣና ሳተላይት ቴሌቪዥን እንደገለጹት በኦሮሚያ ክልል የጸጥታ ኃይሎች እየተፈጸመ ያለውን ጅምላ ጭፍጨፋ ሽሽት መኖሪያ ቀያቸውን ለቀው የወጡ የሲዳማ ክልል ተወላጆች እስካሁን ድረስ ምንም አይነት ድጋፍ አልተደረገላቸውም። በኦሮሚያ ክልል በኩልም ጉዳት የደረሰባቸው ንጹሐን ዜጎች መኖራቸውን የጠቆሙት ምንጮቻችን የአካባቢው የብልጽግና መዋቅር ተሽከርካሪዎችን በመመደብ ወደ ተሻለ ስፍራ እንዳመጣቸውን ገልጸዋል። በኦሮሚያ ክልል በኩል አብዛኞቹ ጉዳት የደረሰባቸው የክልሉ የሚሊሻ ኃይሎች መሆናቸውና በፓትሮል ተጭነው ወደ ጉጂ ሆስፒታል እንዲሁም ወደ ሌሎች የሕክምና ማዕከላት መወሰዳቸውንም አክለው ገልጸዋል። በአካባቢው የተቀሰቀሰው ግጭት እስካሁን እንዳልበረደ ምንጮቻችን የጠቆሙ ሲሆን የኦሮሚያ ክልል ሚሊሻ ፖሊስና የልዩ ኃይል አባላት ተጨማሪ አካባቢዎችን ለመቆጣጠር በርካታ የታጠቁ ኃይሎችን ወደ ስፍራው እያስገቡ መሆኑን ጉዳዩን ይበልጥ አሳሳቢ እንዳደረገው ተገልጿል። በሌሎቹ የኦሮሚያ ክልል አካባቢዎችም ከፍተኛ
ዝግጅት እየተደረገ መሆኑን የሚገልጹት የጣና ሳተላይት ቴሌቪዥን ምንጮች በዚህ ምክንያት ውጥረቱ ተባብሶ መቀጠሉን አስታውቀዋል። ከሁለት ቀናት በፊት በነበረው ግጭት የሞቱ ሰዎች ቁጥርም እያሻቀበ መምጣቱን የገለጹት ምንጮቻችን በሺው የሚቆጠሩ ተፈናቃዮች ለከፋ ችግር መዳረጋቸውን ጠቁመዋል። በሲዳማ ክልል ምስራቅ ሲዳማ ዞን ጭሬ ወረዳ ሆኮ ሆሬርሳ ግርጃና ጉባሄማ ተብለው በሚጠሩ ቀበሌዎች የተፈናቀሉ ሰዎች አሁን በዞን ውስጥ ጥራ ተብሎ በሚጠራ ትምህርት ቤት ውስጥ ሰፍረው ይገኛሉ። ተፈናቃዮቹ ምንም አይነት እርዳታም ሆነ ልዩ ድጋፍ እንዳልተደረገላቸው የተገለጸ ሲሆን በዚህም ሳቢያ ሴቶች፣ ህጻናትና አረጋውያን ጨምሮ በርካታ የክልሉ ተወላጆች በአስቸጋሪ ሁኔታ ውስጥ ይገኛሉ። ተፈናቃዮች ለአካባቢው የብልጽግና ባለስልጣናት ችግራቸውን ቢያቀርቡም የባለስልጣናቱ መልስ ግን በምርጫ ቅስቀሳ ላይ ስለሆን አትምጡብን የሚል እንደነበር ምንጮቻችን ገልጸዋል። በኦሮሚያ ክልል በኩል ተጨማሪ የታጣቂዎች እንቅስቃሴ መኖሩን ተከትሎ የተፈናቃዮች ቁጥር እያደገ መጥቷል። ታጣቂዎቹ ዛሬ በምስራቅ ጉጂ ዞን በመካናይዝድ ታግዘው ወደ ሲዳማ አዋሳኝ አካባቢዎች እየተንቀሳቀሱ እንደሆነ የተሰማ ሲሆን የአዲስ እንቅስቃሴ በተለይም ጉባ ሄማ ተብሎ የሚጠራውን ቦታ ጨርሶ ለመቆጣጠር ከኦሮሚያ ክልል በወረደ ትዕዛዝ እንደሆነ ተገልጿል። የታጣቂዎቹ ዘመቻ እውን የሚሆን ከሆነ የወደድ ብልጽግና ከጭሬው ወረዳ 7 ቀበሌዎችን ወደ ምስራቅ ጉጂ የመጠቅለል ፍላጎቱን ሊያሳካ እንደሚችል የአካባቢው ነዋሪዎች ለጣና ሳተላይት ቴሌቪዥን ተናግረዋል። በሌላ በኩል ግጭቱ አድማሱን ማስፋቱን የገለጹት ምንጮቻችን የሲዳማ ክልል ወረዳዎችን ለመጠቅለል የምስራቅ ጉጂ ዞን የጸጥታ ኃላፊ ጎቤ ታፈሰ ወጣቶችና ሚሊሻዎችን በማስተባበር ዛሬም ወደ አካባቢው በ16 መኪና የተጫነ የዞኑ የጸጥታ ኃይል ማሰማራታቸው ተሰምቷል። አዲሱ የግጭት ቀጠና ከጭሬ ወረዳ ባሻገር ወርቃ ወረዳና ቦጨሳ ተብሎ የሚጠራውን ቀበሌ የሚያካትት ሲሆን የኦሮሚያ ክልል ሚሊሻና የክልሉ አድማ ብተና ኃይል ዘልቀው በመግባት ንብረት እያወደሙና ሰዎችን እያፈናቀሉ መሆናቸውን ዛሬ ከስፍራው የወጡ መረጃዎች ያሳያሉ። የምስራቅ ጉጂ ዞን የጸጥታ ኃላፊ ወጣቶችና የጸጥታ አካላትን ሰብስበው የተናገሩትን ለጣቢያችን ያደረሱት ምንጮቻችን ኃላፊው በኦሮሚያ ክልል ሰንደቅ ዓላማ ላይ መቃጠል ደርሷል። ይህንን ያደረገው ደግሞ የሲዳማ ክልል ሚሊሻ ስለሆነ ኦሮሞነታችን ተደፍሯል። ስለዚህ ወደ አካባቢው በመግባት ቤቶችና የሲዳማን ባንዲራ በማቃጠል በቀላችሁን ማወራድ አለባችሁ ማለታቸው እጅግ አነጋጋሪና አሳሳቢ ሆኗል ብለዋል። በዚህም በርካታ የሲዳማ ተወላጆች በስጋት ቀድመው አካባቢያቸውን ለቀው በመውጣት ላይ ናቸው ተብሏል። መነሻው ከየት እንደሆነ በውል ያልታወቀው የዩናይትድ አረብ ኤምሬትስ ድሮን በሱዳን ከፍተኛ ድብደባ ከፈጸመ በኋላ ተመቶ መውደቁ ተገለጸ። ዛሬ ግንቦት 15 ቀን ጠዋት መነሻው ከየት እንደሆነ በውል ያልታወቀው የዩናይትድ አረብ ኤምሬትስ ዩኤኢ አኪንች ድሮን የሱዳን ብሉ ናይል ግዛት ዋና ከተማ የሆነችውን ደማዚዝን ለ8 ጊዜ ያህል ድብደባ ከፈጸመ በኋላ ተመቶ መውደቁን ወታደራዊ ምንጮች ገልጸዋል። ድሮኑ ተመቶ የወደቀው ለ9ኛ ዙር ድብደባ ለመፈጸም እየቃኘ ባለበትና ቀሪ 4 ተኳሾቹን እንደያዘ እንደነበር ተገልጿል። በሱዳን የእርስ በርስ ጦርነት በርካታ አካላት እጃቸውን ያስገቡ ሲሆን የኢትዮጵያ መንግስትና የህወሓት ታጣቂዎችም ጎራ ለይተው እየተዋጉና ድጋፍ እያደረጉ መሆኑን የሚገልጹ ተደጋጋሚ ክሶች ይነሳባቸዋል። የኢትዮጵያ መንግስት በሐምዳን ዳጋሎ የሚመራውን ፈጥኖ ደራሽ ኃይል አርኤስኤፍ ይደግፋል በሚል ስሙ ሲነሳ ህወሓት በበኩሉ ከአልቡርሃን ጎን አርሚ 70 የተባለውን የሳምሪ ቡድን በማሰለፍ እየተፋለመ ይገኛል። ቀደም ሲል ሱዳን ከባህር ዳር የተነሱ የኢትዮጵያ መንግስት ድሮኖች የካርቱም አየር መንገድን ደብድበዋል ስትል ክስ ማቅረቧን ተከትሎ ጉዳዩም ኢትዮጵያን በዲፕሎማሲ ጫና ውስጥ ከቷት እንደነበር ይታወሳል። በተለይ በአማራ ክልል ጦርነት ላገዛዙ የድሮን ድጋፍ በማድረግ በአማራ ህዝብ ላይ ለሚፈጸመው ጥቃት ቀጥተኛ ተሳታፊ የሆነችው ዩናይትድ አረብ ኤምሬትስ በሱዳኑ ጦርነት ላይም እጇ እንዳለበት ይታወቃል። በምስራቅ አፍሪካ ቀውስ ውስጥ በቀዳሚነት የምትጠቀሰው ዩናይትድ አረብ ኤምሬትስ የጦር መሳሪያ፣ ጥይት፣ ሰው አልባ አውሮፕላኖች፣ ድሮኖች፣ ተሽከርካሪዎች፣ ኢላማ ለይተው የሚመቱ ተተኳሾችና ሌሎች ወታደራዊ ቁሳቁሶችን በቀጥታም ሆነ በተዘዋዋሪ ለአርኤስኤፍ ታቀርባለች። በሱዳኑ ጦር አዛዥ ጀነራል አብዱል ፈታህ አልቡርሃንና ምክትላቸው በነበሩት የአርኤስኤፍ አዛዥ ጀነራል መሐመድ ሐምዳን ዳጋሎ አለመግባባት በ2023 የተከሰተው ደም አፋሳሽ ጦርነት እንዲቀጥል ምክንያት ሆናለች በሚልም ዩናይትድ አረብ ኤምሬትስ ላይ ከፍተኛ ክስ ይቀርብባታል። ዛሬ ላይ ግን ለሱዳን ፈጥኖ ደራሽ ኃይል የጦር ድጋፍ ከማድረግ በተጨማሪም በጦርነቱ ቀጥተኛ ተሳታፊ በመሆን ተደጋጋሚ የድሮን ጥቃቶችን ሱዳን ላይ እየፈጸመች ትገኛለች። ዛሬ በሱዳን እምቡዳ በተባለች ከተማ የተተከለ መገናኛ ጸረ ድሮን የኤምሬትስን ድሮን ከጥቅም ውጭ ማድረጉን የሱዳን መገናኛ ብዙሃንና የአገሪቱ ታዋቂ ሚዲያዎች
የዘገቡ ሲሆን መነሻውም ከኢትዮጵያ ሳይሆን አይቀርም የሚሉ ትችቶች እየቀረቡ ይገኛሉ። የፋኖ ከፍተኛ አመራርና የአፋብን ህዝብ ግንኙነት የሆነው አስረስ ማረ በበኩሉ መነሻውን ከባህር ዳር ወይም ከአሶሳ ያደረገ የዩናይትድ አረብ ኤምሬትስ ድሮን ከሱዳን ተመቶ መውደቁን በማህበራዊ ሚዲያ ገጹ አስፍሯል። የፋኖ መሪው ይህንን መረጃ ያጋራ እንጂ እስካሁን ድሮኑ በትክክል ከየትኛው ከተማ እንደተነሳ የተረጋገጠ መረጃ አልወጣም። ክቡራንና ክቡራት የጣና ቴሌቪዥን ቤተሰቦች ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን።